በየማለዳው ከእንቅልፋችሁ ስትነሱ የቀን ውሏችሁን የሚያሳምሩ እውነቶች በራሳችሁ ላይ መናገር ስትጀምሩ ከምትገምቱትና ከምታስቡት በላይ ሕይወታችሁ በልምላሜ ይሞላል። መንፈሳዊ መነቃቃት ውስጥ ትገባላችሁ። ነፍሳችሁ ከምታየውና ከምትሰማው የተነሳ በጭንቀት፣ በፍርሃት፣ በግራ መጋባት ውስጥ እንዳታልፍ በየማለዳው እግዚአብሔር ለእኛ ያደረገልንን እውነት መስማት ይገባታል። መዝሙረኛው ዳዊት ለነፍሱ እንዲህ አላት፣ ነፍሴ ወይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙር 42 ቁጥር 11። ነፍሳችን በየማለዳው ሊነገራት የሚገባ እውነት ሁልጊዜ አለ። ቀኑን ከመጀመራችሁ በፊት ራሳችሁ ላይ እንዲህ እያላችሁ ተናገሩ። አንደኛ፣ እኔ የእግዚአብሔር ልጅ ነኝ። አባታችሁ ማን እንደሆነ በራሳችሁ ላይ መናገራችሁ ክብር፣ ኩራት እንዲሰማችሁ ትሆናላችሁ። በዙሪያችሁ ያለው ነገር ይህንን እውነት እንዳታዩ ይጋርዳችኋል። የእግዚአብሔር ልጅ መሆናችሁን ለነፍሳችሁ፣ ለከበባችሁ፣ ለችግራችሁ፣ ለራሳችሁ በየማለዳው ተናገሩ። እኔ የእግዚአብሔር ልጅ ነኝ። አባቴ ሰማይና ምድር የሠራ በሁሉ ነገር ላይ ሥልጣን ያለው ነው። የእርሱ ልጅ ስለሆንኩኝ በጣም ደስ ይለኛል። አምላኬ ሁልጊዜ ከእኔ ጋር ነው። ልጅ ስለሆንኩ ይንከባከበኛል፣ ይጠብቀኛል። እኔ የእግዚአብሔር ልጅ ነኝ በማለት እውነቱን ለራሳችሁ ተናገሩ። ሁለተኛው፣ ኢየሱስ በጣም ይወደኛል በሉ። ኢየሱስ በጣም እንደሚወደንና ለራሳችን ይህን እውነት መናገር ውስጣችንን በደስታ እንዲሞላ ያደርገናል። በክርስቶስ ፍቅር ስናምን ፍቅሩ በእምነት በመንፈስ ቅዱስ አማካይነት በውስጣችን ይፈሳል። እኔ በክርስቶስ የተወደድኩ ሰው ነኝ። ስለ ኃጢአቴ በመሞት ወዶኛል። በኢየሱስ ደም ይቅር የተባልኩ ሰው ነኝ። ስለወደደኝ መረጠኝ። ስለወደደኝ ለእኔ ሲል በመስቀል ላይ ሞተልኝ። ስለወደደኝ ከኃጢአት በደሙ አነጻኝ። ስለወደደኝ ከዘላለም ሞት አዳነኝ። ዛሬም ኢየሱስ ይወደኛል። ኢየሱስ ሆይ ስለወደድከኝ አመሰግንሃለሁ። ያንተ የልዑል አምላክ ቤተሰብ ስላደረግከኝ አመሰግንሃለሁ። ሁልጊዜ በፍቅርና በመንፈስ ስለምትመራኝ አመሰግንሃለሁ በማለት በየማለዳው ለራሳችሁ በኢየሱስ እንደተወደዳችሁ ንገሩ። ሦስተኛው፣ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ። እናንተን ለማሸነፍ የሚሰለፍ ባላንጣዎች ከፊታችሁ እንደሚጠብቃችሁ ማወቅ አለባችሁ። እነዚህ ጠላቶቻችሁ በክርስቶስ ኢየሱስ ያገኛችሁትን ደስታ፣ ሰላም፣ ድል ለመቀማት ይታገሏችኋል። በእምነት ከቤታችሁ እንድትወጡ የሚያደርጋችሁ የምትናገሩት ወይም ደግሞ የምታምኑት ነገር ነው። ወደ ውጊያ ሜዳ ሳትወጡ ውጊያውን እንድታሸንፉ ከፈለጋችሁ በወደደኝ በእርሱ ከአሸናፊዎች ሁሉ እበልጣለሁ በማለት ለራሳችሁ ተናገሩ። እናንተ የአሸናፊው የኢየሱስ ልጆች ናችሁ። ይህ እውነት በውስጣችሁ ታላቅ እምነት እስኪፈጥር ድረስ በወደደኝ በእርሱ ከአሸናፊዎች እበልጣለሁ በማለት ራሳችሁ ላይ አውጁ፣ ራሳችሁ ላይ ተናገሩ። አራተኛ፣ እግዚአብሔር ከኔ ጋር አለ በሉ። በማንኛውም ሁኔታ፣ በማንኛውም ቦታ እግዚአብሔር ከኔ ጋር አለ። እግዚአብሔር ካንተ ጋር እንደሆነ ካላመንክ ፈሪ፣ ድንጉጥ፣ በቀላል የምትረበሽ ነው የምትሆነው። ሕይወትህ በእምነት እንዲሞላ ከፈለግ በየማለዳው እግዚአብሔር ካንተ ጋር መሆኑን ለራስህ ተናገር። እግዚአብሔር ሁልጊዜ ካንተ ጋር እንደሚሆን ቃል ገብቶልሃል። ኢሳይያስ 43 ቁጥር 2 እንዲህ ይላል፣ በውኃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። እግዚአብሔር ካንተ ጋር እንደሆነ በማመን እንዲህ ጸልይ፣ እግዚአብሔር ሆይ አንተ ከኔ ጋር ሁልጊዜ ስላለ አመሰግናለሁ። በደስታም በፈተናም ጊዜ አብረኝ ስለሆንክ አመሰግናለሁ። ሁሌ ከኔ ጋር ስለምትሄድ በሕይወቴ አብረኝ ስለሆንክ አመሰግናለሁ። እጄን ይዘ እየመራከኝ ስለሆንክ አመሰግናለሁ። በዛሬም ቀን ከኔ ጋር ስለምትሆን አመሰግናለሁ እያልክ እግዚአብሔር አብሮክ እንዳለ ለራስህ ተናገር። አምስተኛው፣ አምላኬ በእኔ ይሠራል። እግዚአብሔር ሁልጊዜ እንዲሠራብህ ከፈለግ ጌታ በአንተ እንደሚሠራ ለራስህ ተናገር። አባቴ ሆይ በእኔ ለመሥራት ስለመረጥከኝ አመሰግናለሁ በሉት። እኔ እግዚአብሔር እንዲሠራብኝ ፍላጎቴ ነው፣ ደግሞም አምላክ በእኔ ይሠራል በማለት ለነፍሳችሁ ንገሯት።
ነፍሳችሁ እግዚአብሔር እንደማይሰራብን ሌሎች የተሻሉ እንዳሉ በእኛ መስራት እንደማይፈልግ ትሰብከናለች። ደጋግመን ለራሳችን መናገር ያለብን እውነት አምላኬ በእኔ ይሠራል፣ በእኔ ሌሎችን ይጠቅማል በማለት ለራሳችሁ ደጋግማችሁ ተናገሩ። ስድስተኛው እግዚአብሔር ሁልጊዜ ይጠብቀኛል። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሠራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቃል። እግዚአብሔር በቀኝ እጁ በኩል ይጋርዳል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል። መዝሙር 121 ቁጥር 14። ለራስህ መናገር ካለብህ እውነቶች አንዱ እግዚአብሔር እንደሚጠብቅህ ተናገር። በክርስቶስ ያገኘነው ማንነት በየቀኑ አውጅ። ማንነትህን በደንብ ከተረዳክ ካወክ በደስታ የተሞላ ሕይወት ይበዛልሃል። ስለዚህ እነዚህን ነገር ጨምረህ ለራስህ እያወጅክ ተናገር። እኔ የሰማይ መንግሥት ዜጋ ነኝ። እኔ የክርስቶስ ውድ ሙሽራ ነኝ። እኔ የንጉሡ ካህን ነኝ። እግዚአብሔር አባት ሆኖኛል። የሰማይ ርስት ወራሽ ነኝ። እኔ የክርስቶስ የደም ዋጋ የተከፈለልኝ ውድ ልጅ ነኝ። አምላኬ የነገሥታት ንጉሥ የጌቶች ጌታ ነው። ኢየሱስ ስለ ኃጢአቴ ሞቷል፣ ስለዚህም ድኛለሁ። በጌታ ይቅር የተባልኩ ነኝ። እኔ ዓለም ሳይፈጠር በክርስቶስ የተመረጥኩ ሰው ነኝ። ስለዚህ አባቴ እግዚአብሔር ሁልጊዜ ይጠብቀኛል በማለት ለነፍስ ደጋግመ ንገራት። ሰባተኛው አዲስ ፍጥረት ሆኛለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፈዋል፣ እነሆ ሁሉም አዲስ ሆኗል ይላል። ትላንት ታሪክ ነው፣ ዛሬ ሕይወት ነው። ከሳሻችን ዲያብሎስ የትላንትን መጥፎ ተግባራችን እያነሳ ሊከሰን ይፈልጋል። ክፉን ድምፁን በየጊዜው ወደ ጆሮአችን ይልካል። በትላንት ሕይወታችን ሊከሰን ለሚፈልገው ጠላታችን በክርስቶስ ኢየሱስ በማመን ያገኘነውን የዛሬ ማንነታችንን እንነግረዋለን። አዲስ ፍጥረት ሆኛለሁ፣ ድኛለሁ፣ ኃጢአቴ በክርስቶስ ኢየሱስ ተደምስሶልኛል፣ ነፃ ሰው ነኝ፣ ከእግዚአብሔር ጋር ታርቄአለሁ፣ አባት ሆኖኛል፣ እኔም ልጅ ሆኛለሁ፣ ጸድቄአለሁ። አንድ ቀን ክርስቶስ መጥቶ ይወስደኛል። ዓይኖቹ በእኔ ላይ ናቸው። እግዚአብሔር ይወደኛል። ስለወደደኝ ነው በመስቀል ላይ ራሱን አሳልፎ ለእኔ ሰጠኝ። እግዚአብሔር ልጅ እስከ ዘላለም ይወደኛል። ስለዚህ ጠላት በእኔ ላይ ዕድል ፋንታ የለህም። እኔን አታገኘኝም። እኔ በክርስቶስ አዲስ ሰውኛለሁ። ክርስቶስ ወዶኛልና አድኖኛል እያላችሁ ራሳችሁ ላይ ተናገሩ። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሆኑ።